በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚወደኝ መስቀሉን ተሸክሞ ይከተለኝ የሚል ይሆናል። የማርቆስ ወንጌል ምዕራፍ 8 ከቁጥር 34 ላይ የምናገኘው የእግዚአብሔር ቃል ነው። ቃሉን የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሐዋርያትንና ሕዝቡን ሰብስቦ ክርስቲያኖች ሊቀበሉት ስለሚገባው መከራ መስቀል ያስተማረበት አንቀጽ ነው። የማርቆስ ወንጌል ምዕራፍ 8 ከቁጥር 34 እስከ መጨረሻው የምናገኘው ገጸ ንባብ ነው። የትምህርቱ ዓላማ በሕይወታችን ሁሉ ክርስቶስ በመስቀል ላይ የዋለልን ውለታ አስበን በመከራ እንድንመስለው ማስገንዘብ ነው። መስቀል ማለት የተመሳቀለ ነገር ሲሆን በቤተ ክርስቲያን መስቀል የምንለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል ነው። የመስቀል ምስጢራዊና መንፈሳዊ ትርጉሙ በሃይማኖት ምክንያት ምዕመናን የሚቀበሉት መከራ ማለት ነው። መከራ መስቀል ይባላል። ክርስቲያን መከራ ጌጡ ነው። ፈጣሪውን የሚመስልበት፣ በመንግሥተ ሰማያት የሚነግስበት፣ በስጋው ተጎሳቁሎ በነፍሱ የሚከብርበት፣ ዓለምን ንቆ ፈጣሪውን የሚከተልበት፣ ተድላ ዓለምን ጠልቶ አምላኩን የሚወድበት፣ ለአምላኩ ያለውን ፍቅር የሚገልጽበት ነው። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ከኋላዬ ይከተለኝ ያለው። በስጋው መከራ መስቀልን ተሸክሞ ነፍሱን ከዘላለም ሞት ያድን ዘንድ ነው። መስቀል መለያ አርማችን፣ መመኪያችን ነው። በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 14 ላይ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ያለው ለዚህ ነው። መስቀል መመኪያ ስለሆነ ነው። መስቀል የክርስቲያኖች ጋሻ ስለሆነ ነው። የክርስቶስ መሆናችን የሚታወቀው ክርስቶስ በመስቀል ላይ የተቀበለውን ጽዋዕትወ መከራ አስበን በመከራ ስንመስለው ነው። አዳም ለ5500 ዘመን በሲኦል ሲቀበል የነበረውን መከራ ክርስቶስ በዕለተ ዓርብ በመስቀል ላይ ተቀብሎለት አዳምን ከመከራ አድኖበታል። በዚህ መስቀል ላይ በአዳም የተፈረደበት ሞት ክርስቶስ በመስቀል ላይ ሞቶለት ሕይወትን ሰጥቶታል። ስለዚህ ይህ መስቀል የአዳም መከራ የተወገደበት፣ ክርስቶስ መከራ የተቀበለበት፣ የአዳም ሞት ወደ ሕይወት የተለወጠበት፣ ክርስቶስ በመስቀል ላይ የሞትን ጽዋ የተቀበለበት ነው። ከጠላት ዲያብሎስ ከሚወረወረው ጦር፣ ከጠላት ከሚመጣው ፍላጻ የምንድንበት፣ ጠላትን የምንመክትበት፣ ጠላትን የምንዋጋበት፣ ከመከራ ሁሉ የምንድንበት መመኪያችን መስቀለ ክርስቶስ ነው። ለዚህ ነው መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ ብለን የምንጸልየው። ኃይላችን መስቀለ ክርስቶስ ነው። መጽናኛችን የክርስቶስ መስቀል ነው። በዚህ መስቀል ነው በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ የፈረሰው።
ሐዋርያው ቅዱስ ጳውሎስ ይህን ሲያስረዳ በኤፌሶን መልእክቱ ምዕራፍ 2 ቁጥር 16 ላይ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። በዚህ መስቀል ላይ በፈሰሰው ደመ ማኅተም ነው ዘላለማዊ ሰላምን ያገኘ ነው። በቆላሲስ ምዕራፍ 1 ቁጥር 20 ላይ በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ብሎ ቅዱስ ጳውሎስ አስተምሯል። መስቀል ኃይላችን ነው። መስቀል ሰላማችን ነው። መስቀል የነፍሳችን ቤዛ ነው። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኦሪታዊውን ባለጸጋ ወጣት ሂድና ያለህን ሀብት ሁሉ ሽጠ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ አንተም ናና መስቀሌን ተሸክመ ተከተለኝ ብሎ ያለው። ያለህን ሽጥ አለው። ፍርሃትን አስወግድ፣ በኃጢአትህ ተናዘዝ፣ የምትመካበትን ሀብትን ሽጠ ለድሆች መጽውት፣ የምትመካበትን ዕውቀትን ተው፣ የምትመካበትን ጉልበትን ተው። ኃይል፣ ጉልበት፣ ዕውቀት የኔ መስቀል ነው። ስለዚህ መከራ መስቀልን ተሸከም ተከተለኝ። ስለ ወንጌል ብለ፣ ስለ መንግሥተ ሰማያት ብለ፣ ስለ አምላክህ ፍቅር ብለ ያለህን ሁሉ ትተ እኔን ተከተለኝ። ትምክት፣ መመኪያ፣ መኩሪያ መስቀል ይሁን ብሎ ያስተማረው ለዚህ ነው። መስቀሉን ተሸክመን ዕለት ዕለት በመከተል በመንግስቱ ወራሾች እንድንሆን አምላካችን ፈቃዱ ይሁንልን። ይቆየን።